ሳይት ላይ የተለያዩ ሜምበሮችን ኮንክሪቱን ልንሞላ ስንል ፎርም ወርክ ውስጥ የገባ በደንብ ፊል እንዲያደርገው ፍሎ ማድረግ መቻል አለበት ማለት ነው። እሱ ነው ወርኬቢሊቲ የሚባለው እና ለዛ ግን ብዙ ምቹ አይሆንም ማለት ነው ኮርሰሩ ሲሆን። ሰላም እንዴት ቆያችሁ? ኦኬ በዛሬ ቪዲዮ እንግዲህ የምንመለከተው ሳንድ ይሆናል ማለት ነው። እንደምታስታውሱት በባለፈው ክላስ ዘ ፐርፌክት ኮንክሪት ኮምፖዚሽንስ ብለን ሲሜንት፣ ሳንድ፣ ኮርስ አግሪጌት፣ ዋተር እና ሪሚክስቸር እናያለን ብለን ነበር። ስለዚህ በመጀመሪያው ክላስ ሲሜንትን አይተን ነበረ። እሱን ቪዲዮ ከፈለጋችሁት የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዚህኛው ቪዲዮ ደግሞ የምንቀጥለው ሳንድ ይሆናል ማለት ነው። ፓርቱ ወደ ሳንድ እንገባለን ማለት ነው። ወደ ቪዲዮ ከማለፋችን በፊት ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ዳንኤል ባሉ ሲቪል ስትራክቸራል ኢንጂነር የዳንኤል ኦንላይን ፕላትፎርም መስራች ነኝ። ወደ ቻናሉ ለመቀላቀል ሰብስክራይብ የሚለውና የደወሉ ምልክት መጫን ስላላችሁ በቀጥታ ወደ ቪዲዮ እንገባለን። ኦኬ ወደ ሳንድ እንገባለን ማለት ነው። ሳንድ ላይ ማየት ያሉብን ቼክ ፖይንቶች አሉ። ወደ እነሱ ከማለፋችን በፊት ምንድነው መጀመሪያ ላይ ሳንድ ወይም ደግሞ አሸዋ ኮንክሪት ውስጥ ማስገባታችን ጥቅሙ ምንድነው የሚለውን ነው። ስለዚህ ሁለት ጥቅም አለው። የመጀመሪያው ጥቅም ስትሬንግዝ ነው፣ ሎድን ቢር ያደርጋል ማለት ነው አሸዋ በራሱ። ሁለተኛው ደግሞ ወርኬቢሊቲ ነው። ወርኬቢሊቲ ደግሞ ስንል ስራ ላይ ሞር ፍሎ ማድረግ መቻል አለበት ኮንክሪቱ አይደለ? ፍሎ ሲያደርግ ነው ወይም ደግሞ በተለያዩ አይነት የስትራክቸራል ሜምበሮች ውስጥ ፑር ስናደርግ ወይም ደግሞ ኮንክሪቱን ስናፈሰው በደንብ ፍሎ እያደረገ ወርኬብል መሆን መቻል አለበት ማለት ነው። ስለዚህ ያንን ፍሎ ማድረጉን ይሰጠዋል ማለት ነው ሳንድ። ስለዚህ ስትሬንግዝ ደግሞ ያው ሎድም ይሸከማል ማለት ነው። ስለዚህ ማየት ያለብን ነገር ምንድነው? አሁን ለምሳሌ ኮንክሪት ውስጥ ያለ አሸዋን ብናስወጣው ምንድነው የሚሆነው? ሲሜንትና ጠጠር ነው ውስጥ ላይ የሚቀሩት። ሲሜንትና ጠጠር ደግሞ በሁለቱ መካከል ያለ ትልቅ የሆነ የፓርቲክል ሳይዝ ዲፍረንስ አለ፣ ልዩነት አለ አይደለ? ስለዚህ ለምሳሌ አሁን ሲሜንቶና ጠጠርን ብቻ ብናቀላቅለው አንደኛ የሚሆነው ምንድነው? በደንብ ወርኬብል እንዲሆን ስንል በደንብ ፈሳሽነቱ እንዲጨምር ስንል ሲሜንቶ አማውንቱን ልንጨምረው ነው። ያ ደግሞ አንኢኮኖሚካል ያደርግናል፣ ሲሜንቶ ኤክስፔንሲቭ ስለሆነ ማለት ነው። የሲሜንቶን አማውንት ባለበት እናድርገው ደግሞ ብንል ወርኬብል አይሆንም ወይም ፍሰቱ በጣም ይቀንሳል ማለት ነው። እሱ ብቻ ደግሞ ሳይሆን ስትሬንግዙም አዘ ሴም ታይም ይቀንሳል። በተጨማሪ ደግሞ በጠጠሩና በሲሜንቶ መካከል ያለው ቦንድ ጠንካራ አይሆንም ማለት ነው። ለሰግሪጌሽንም ደግሞ የተጋለጠ ነው የሚሆነው ማለት ነው። ሰግሪጌሽን እንደምታውቁት ጠጠሩና ሲሜንቶ ሲለያይ ማለት ነው። ለእሱ የተጋለጠ ነው የሚሆነው ማለት ነው። ስለዚህ በሁለቱ መካከል አሁን ፓርቲክል ሳይዝ ትልቅ የሆነ የፓርቲክል ሳይዝ ዲፍረንስ ስላለ በሲሜንቶና በጠጠር መካከል ሁለቱን ስሙዝ የሆነ ፓርቲክል ሳይዝ ጋፕ እንዲኖረው የሚያደርገው መሀል ላይ ገብተው ስሙዝ የሚያደርገው ማን ነው? ሳንድ ነው ማለት ነው። ሳንድ ነው። የተለያዩ አይነት የፓርቲክል ሳይዞች ስላሉት በዛ መልኩ ጥሩ የሆነ ቦንድ ይመጣል ማለት ነው አሸዋ ሲገባ። ስለዚህ ለሁለት ምክንያቶች ለስትሬንግዝም ደግሞ ሎድንም ደግሞ ቢር ስለሚያደርግ ለስትሬንግዝና ለወርኬቢሊቲ አሸዋን እንጠቀማለን ማለት ነው። ስለዚህ የተለያዩ አይነት ፖይንቶች አሉ። እሱ ላይም በደንብ ደግሞ እናየዋለን ማለት ነው። ወደ ቼክ ፖይንቶቹ ስንመጣ የመጀመሪያው ሳንድ ላይ ማየት ያለብን ነገር ምንድነው? ሶርሱ ከየትኛውን ምንጩ ከየት ነው? ሳንዱ የሚመጣው ከተለያዩ አይነት ቦታዎች ይመጣል። ስለዚህ የመጀመሪያው ሶርስ ኦፍ ሳንድ ማለት ነው። ስለዚህ ሶርስ ኦፍ ሳንዱ ከየት ነው የሚመጣው? ሶስት አይነት ቦታዎች አሉ የሚመጡበት ሳንድ። የመጀመሪያው ሪቨር ሳንድ ነው። ሁለተኛው ክረሽድ ሳንድ ነው፣ ክረሽድ ሳንድ። ሶስተኛው ደግሞ ሲ ሳንድ። ስለዚህ እነዚህ ሶስት ሶርሶች አሉ ማለት ነው። ስለዚህ ብዙ ጊዜ በጣም የሚመረጠው ወይም ደግሞ ሪኮመንድ የሚደረገው ሳንድ አይነት ሪቨር ሳንድ ነው። ሪቨር ሳንድ ወይም ደግሞ የወንዝ አሸዋ ምንለው ማለት ነው። እሱ ምንድነው? አንደኛ ናቹራል የሆነ አሸዋ ነው እና የተለያዩ አይነት ግሬዲንጎች የማግኘት እድል አለን። ከዛ ውጭ ደግሞ ጨዋማ ያልሆነ አሸዋ ደግሞ የማግኘት እድላችን ከፍተኛ ነው ማለት ነው። ስለዚህ ሪቨር ሳንድ በጣም ይመከራል። ከዛ ውጭ ክረሽድ ሳንድ ነው። ልክ በሪቨር ሳንድ ደግሞ ምናልባት ሪቨር ሳንድ ካላገኘን ክረሽድ ሳንድ ደግሞ ልንጠቀም እንችላለን። ክረሽድ ሳንድ ያው በአሸዋ የሚያመርቱ ፋብሪካዎች ስቶን ክረሽ ይደረግና ከዛ በኋላ በሚያስፈልገው የፓርቲክል ሳይዝ ያው የአሸዋ ትልቁ ፓርቲክል ሳይዝ 4.75 ነው። አሁን ግሬዲንግ ላይ በደንብ እንመጣበታለን። ግን 4.75 ሚሊሜትር ትልቁ የፓርቲክል ሳይዝ መሆን ያለበት ማለት ነው። ከዛ በታች ነው መሆን ያለበት። ትንሹ ደግሞ 150 ማይክሮ ሜትር ነው የሚሆነው፣ 150 ማይክሮሜትር ድረስ ማለት ነው። ስለዚህ ይሄ ክረሽድ ሳንድ የሚሆነው ምንድነው? በእነዚህ ውስጥ ለማድረግ ይሞከራል ማለት ነው። ክረሽ ተደርጎ ድንጋይ ስቶን ክረሽ በማድረግ ፓርቲክል ሳይዛቸው በዚህ ውስጥ እንዲሆን እናደርገዋለን ማለት ነው። እዛን አርቲፊሻል የሆነ አሸዋ እንደመፍጠር ማለት ነው። ይሄኛው ናቹራል ነው። ሶስተኛው ደግሞ ሲ ሳንድ ነው። ሲ ሳንድ ያው ብዙ ጊዜ እንትን አይገኝም፣ ግን ከተገኘ ምንድነው ሲ ሳንድ ጨዋማ ስለሆነ ብዙ ጊዜ አይመከርም ማለት ነው። ምናልባት ከተጣራ ይቻላል። ጨዋማ የሆነ ስለሆነ ምናልባት በትክክለኛ መልኩ ካልተጣራ ይሄ ጨው ለአርሲ ሜምበር የምንጠቀመው ከሆነ ጨው ከሬንፎርስመንቱ ጋር ሪያክት በማድረግ ሬንፎርስመንቱን ኮሮድ ያደርጓል ወይም ደግሞ ይቦረብሯል ማለት ነው። ስለዚህ ከዛ አንጻር አይመከርም። ኤኒዌይስ በጣም በስፋት የሚገኘው ሪቨር ሳንድ ስለሆነ ናቹራልም ስለሆነና በጣም ዩዥዋሊ ጥቅም ላይ የሚውለውም ስለሆነ ይሄን መጠቀም እንችላለን። ይሄንንም ቢሆን ግን ቀጥታ ከትራክ ላይ መጠቀም የለብንም። ከትራክ ላይ ማለት ከሪቨር ሳንድ ቀጥታ በትራክ ከተጫነ በኋላ የግድ አሸዋ የሚያመርቱ ፋብሪካዎች ጋር ሄዶ ምን መሆን አለበት ማለት መጣራት መቻል አለበት። የተለያዩ አይነት ማለፍ ያለባቸው ቴስቶች አሉ። ሲልት ኮንቴንት አለ፣ ኦርጋኒክ ማተሩ አለ፣ ሳልቱ አለ። አሁን እንመጣባቸዋለን እያንዳንዶቹን። ከዛ ውጭ ደግሞ ግሬዲንጉ አለ። እዚህ ጋር ስናይ እንደነበረው የግሬዲንጉን ማለፍ መቻል አለበት ማለት ነው። ስለዚህ እነዚህን ቴስቶችም አሸዋ የሚያመርቱ ፋብሪካዎች ጋር ሄዶ እነዚህ አልፎ ሊሆን ይገባል ማለት ነው። እኛ መቀበል ያለብን አሸዋ ከሚያመርቱ ፋብሪካዎች ነው እንጂ ቀጥታ
ሪቨሩ አይደለም ከሪቨር ሳንድ ትራክ ላይ የተጫነ አይደለም ወደ ኮንስትራክሽን ሳይት አምጥተን ሚክስ ማድረግ ያለብን ማለት ነው። መጀመሪያ ወደ አሸዋ ፋብሪካ መሄድ መቻል አለበት እና ተጣርቶ ኳሊቲውን ጠብቆ የመጣውን ነው እኛ መጠቀም ያለብን ማለት ነው። የግድ ደግሞ ከፋብሪካዎች አላመጣም ቀጥታ ከተራክሩ ነው የምጠቀሙ የሚል ሰው ደግሞ ካለ ምንድነው የሪቨር ሳንዱ አትሊስት ቼክ ማድረግ አለበት። ቼክ የሚደረጉትን ፖይንቶች ቼክ ማድረግ መቻል አለበት ማለት ነው። ግሬዲንጉን ማሟላት መቻል አለበት። ሳልት መኖር የለበትም ውስጡ። ሲልት ኮንቴንቱ ዊዝን ሊሚቴሽን መሆን መቻል አለበት። ኦርጋኒክ ማተሮቹ እያለን አሁን ስለምናያቸው ፖይንቶቹን እነዚህን ነገሮች በደንብ ማጣራት መቻል አለበት ማለት ነው። ከዛ በኋላ እነዚህ ነገሮች ኳሊፋይ ሲያደርግለት ነው መጠቀም ያለበት። ኦሬልስ ግን የግድ ሳንድ ከሚያመርቱ ፋብሪካዎች ነው ማለት ነው መቀበል መቻል አለበት። ስለዚህ ሪቨር ሳንድ ነው ማለት ነው በጣም ሪኮመንድ የሚደረገው። ያው ክረሽድ ሳንድ ላይ ብዙ ጊዜ ሪኮመንድ የማይደረገው ለምንድን ነው? በፋብሪካ ክረሽ የሚደረግ ስለሆነ ስቶን ክረሽ ተደርጎ ስለሆነ እንትን የሚለው ያኔ ክረሽ ሲደረግ ምንድነው የሚሆነው? በጣም የመድቀቅ ነገር ያጋጥማል ማለት ነው። በጣም ኦልሞስት ከ150 ማይክሮሜትር በጣም በታች የሚሆንበት ጊዜ አለና ያ ደግሞ በጣም ዱቄት ስለሚሆን ለስትራክቸራል ኮንክሪት ስንጠቀመው ምንድነው የሚያደርገው? ውሃውን ይሰበስባል፣ በጣም ይመጠዋል ማለት ነው። ያ ደግሞ ከሲሚንቶ ስለሚወስድበት ዊክ የሆነ ኮንክሪት ሊያጋጥመን ይችላል ማለት ነው። ስለዚህ ከዛ አንጻር አይፈለግም ማለት ነው። ወይም ደግሞ በደንብ ቴስት መደረግ መቻል አለበት። ሲቭ አናሊሲሱ በደንብ ማለፍ መቻል አለበት። ከ150 ማይክሮሜትር በታች የሆኑ ፓርቲክሎች እዛ ክረሽድ ሳንድ ውስጥ አለመኖራቸውን ማወቅ መቻል አለብን ማለት ነው። ያን ካረጋገጥ መጠቀም እንችላለን። ኦሬልስ ግን ቀጥታ ወደ ሪቨር ሳንድ ሄደን ነው መጠቀም ያለብን ማለት ነው። የግድ ደግሞ ከሆነ ቴስቱን በደንብ ማጣራት መቻል አለብን ማለት ነው። ከዚህ በተጨማሪ ክረሽድ ሳንድ በማሽን ክራሽ የሚደረግ ስለሆነ የእነዚህ የስቶን ፓርቲክሎች ምንድነው ሻርፕ ኮርነር ነው የሚኖራቸው። ሻርፕ ኮርነር ስላላቸው ኮንክሪት ውስጥ ሚክስ አድርገን ሳይት ላይ ስንጠቀመው ወርኬቢሊቲው ይቀንሳል ማለት ነው። ሪቨር ሳንድ ጋር ግን ስንመጣ ምንድነው በብዙ ዓመታት በውሃ በጣም የታሸ ስለሆነ ሞር ራውንድድ የሆነ ሼፕን ያላቸው ማለት ነው። ስለዚህ ያ ደግሞ ሳይት ላይ ሞር ወርኬብል ያደርጋቸዋል፣ ሞር ፍሎ ያደርጋሉ ማለት ነው። ሻርፕ የሆነ ኮርነር ያለው ነገር ግን ሞር ለስትሬንግዝ ይጠቅማል። ሞር ክረሽድ ሳንድ ስትሬንግዝ በጣም አሪፍ ነው ግን ወርኬቢሊቲው ይቀንሳል። ስለዚህ ክረሽድ ሳንድ ወርኬቢሊቲውም ስለሚቀንስ ያው ስትሬንግዙ ጥሩ እንኳን ቢሆን ወርኬቢሊቲው ስለሚቀንስ ወደ ሪቨር ሳንድ እናደላለን ማለት ነው። ያው ሪቨር ሳንድ ወርኬቢሊቲም ስትሬንግዝም ጥሩ ስለሆነ ወደዛ እናደላለን ማለት ነው። ስለዚህ ሶስቱ ምንጮች አሉ፣ ብዙ ጊዜ ከሪቨር ሳንድ ነው የሚመጣው። ስለዚህ ሶርሱን በዛ መልኩ ማወቅ መቻል አለብን ማለት ነው። የትኛውን ሶርስ ነው የተጠቀምነው ያለ ነው የሚለውን ማወቅ መቻል አለብን ማለት ነው። ከዚህ የሚቀጥለው ፖይንት ምንድነው? ሁለተኛው ፖይንት ቢም በለውና ክሊን ላይነስ። ያው ክሊን ላይነስ ወይም ደግሞ ንጽህና ማለት ነው ባጭሩ። ኦኬ ክሊን ላይነስ ደግሞ ስንል ያው ንጽህና ነው ብለናል። ስለዚህ ንጽህና ማለት ያው አሸዋው እንግዲህ ከሪቨር ሳንድ የሚመጣ ከሆነ ለምሳሌ አብዛኛው የወንዝ አሸዋዎች ናቸው የምንጠቀማቸው። ስለዚህ ከወንዝ ደግሞ ሲመጣ በጣም በተለያየ አይነት ነገሮች የመበከል እድሉ ይጨምራል ማለት ነው። ለምሳሌ አንደኛው ምንድነው? ሲልት ነው። ትልቅ ፋክተር ምንድነው? ሲልት ኮንቴንት ቼክ መደረግ መቻል አለበት። ከዛ ውጭ ደግሞ ኦርጋኒክ ማተሮች፣ እነዚህን ካየን በቂ ነው። ኦርጋኒክ ማተር ሲልት ኮንቴንት ምንለው ምንድነው? ሲልት ምንለው ምንድነው? ያው አሸዋ ውስጥ የሚኖር የአፈር አማውንት ማለት ነው ባጭሩ፣ አፈር አማውንት ነው። ስለዚህ እዚህ ላይ ስፔሲፊካሊ ራሱን ችሎ ሲልት ኮንቴንት እናንተ ራሳችሁ ሳይት ላይ ቼክ ማድረግ የምትችሉበት መንገድ አለ በጣም በቀላል መልኩ እና እዚህ ላይ ሙሉ በሙሉ የሰራ ነው ያዘጋጀ ነው ቪዲዮ አለ። የምትመለከቱት ቪዲዮ ሊንኩንም የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሄዳችሁ ማየት ትችላላችሁ ከዚህ ቪዲዮ በኋላ እና ምንድነው ሙሉ ቴስቱን ማወቅ ትችላላችሁ። ስለዚህ ይሄ ሲልት ኮንቴንት እስከ 6% ማለፍ የለበትም። እንዴት ኤግዛክትሊ ፐርሰንቱ ማወቅ ይቻላል የሚለውን እዛ ቪዲዮ ላይ አለ፣ እሱን ቼክ ማድረግ ትችላላችሁ። ግን ምንድነው ለአርሲ ሜምበር የምንጠቀመው የአሸዋ አይነት ከ6% ማለፍ የለበትም ማለት ነው። አንዳንድ ቦታ ላይ 5% የሚባልበት ጊዜ አለ። 6% ግን አዲኩዌት ነው የሚሆነው። ምናልባት እንኳን አንዳንድ ጊዜ በጣም ኳሊቲ ያላቸው ስትራክቸሮች ደግሞ መሰራት ከተፈለገ አጠቃላይ አሸዋውን አጥበን 0% ሲልት ኮንቴንት ልንሰራ የምንችልበት ጊዜ አለ ማለት ነው። ያ ደግሞ ምንድነው ሞር ስትሬንግዝ ያለው ኮንክሪት የምንፈልግ ከሆነ ስፔሻል የሆነ ስትራክቸር ከሆነ እንደዛ ልናደርግ እንችላለን። ኖርማል ሬዚደንሻል አይነት ቢልዲንጎች ከሆነ ግን 6% ያላለፈ ሲልት ኮንቴንት ያለው አሸዋ ብንጠቀም ያስኬዳል ማለት ነው። እና በደንብ አሰራሩን በደንብ ለማወቅ ሰፋ ያለ ነገር ስለሆነ ለብቻው ቪዲዮ ሰርተንለታል፣ ያንን ማየት ትችላላችሁ ማለት ነው። ስለዚህ ሲልት ኮንቴንቱ ቼክ መደረግ ያለበት ዋና ፖይንት ነው ማለት ነው። ከዛ ውጭ ኦርጋኒክ ማተር ደግሞ የምንላቸው ላይክ አንዳንድ ሊቭስ፣ አንዳንድ ቁርጥራጭ ነገሮች ያው ከወንዝ ዳር ስለሆነ የሚመጣው የሩትስ አይነት ነገሮች እንደዚህ ኦርጋኒክ ነገሮች ሊቀላቀሉበት ይችላሉ ማለት ነው። ስለዚህ እነዚህ ነገሮች ደግሞ ለማወቅ ብዙ ጊዜ የሚደረገው ምንድነው ሶዲየም ሃይድሮክሳይድ ከአሸዋው ጋር በማቀላቀል ያው አንድ ቦትል ውስጥ አድርገን አሸዋውን አድርገን ውሃ አድርገን ዘን ሶዲየም ሃይድሮክሳይድ ስናደርግ ሶዲየም ሃይድሮክሳይዱ ከነዚህ ኦርጋኒክ ማተር ከሚባሉት ነገሮች ጋር ይቀላቀልና አሸዋው በአጠቃላይ ወደታች ሲንክ ሲያደርግ ከላይ ያለው የሚቀረው ውሃ ላይ ምን ያሳየናል ማለት ነው? ከለሩ ቼንጅ ያደርጋል። ስለዚህ ከለሩ ቼንጅ ሲያደርግ ያኔ ኦርጋኒክ ማተር በጣም ጥቁር የሚሆን አይነት ከሆነ ኦርጋኒክ ማተሮች ብዙ እንደሆኑ እናውቃለን ማለት ነው። ንጹህ አይነት ደግሞ የሚሆን ከሆነ ኦርጋኒክ ማተሮች ትንሽ ናቸው ማለት ነው። ስለዚህ የሚያሳስብ ነገር አይደለም የሚሆነው።
ያለን በዛ መልኩ ማየት አለብን ማለት። ስለዚህ የአሸዋው ንጹህ መሆን ከኮንክሪቱ ስትሬንግዝ ጋር የሚገናኝ ነገር ስለሆነ ቼክ ማድረግ መቻል አለብን ማለት ነው። ኦኬ ሶ ቀጣዩ የሆነው ምንድነው ግሬዲንግ። በጣም መሰረታዊ የሆነው ፓርት ነው ማለት ነው። በደንብ አዳምጡኝ። ግሬዲንግ ወይም ደግሞ ፓርቲክል ሳይዝ ማለት ነው። ስለዚህ ግሬዲንግ ስንል እንግዲህ ቅድም እንዳልነው እዚህ ጋር ስትሬንግዝ እና ወርኬቢሊቲውን ኮንትሮል የምናደርግበት ዋናው ግሬዲንግ ነው የሚሆነው ማለት ነው። ግሬዲንግ ነው የሚሆነው። ስለዚህ እንግዲህ ስታንዳርድ የሆነው ግሬዲንግ የሚሰራባቸው ሲቭ አናሊሲስ የሚባል ፕሮሲጀር አለ እንደምታውቁት። ስለዚህ ሲቭ አናሊሲስ የምንላቸው የተለያዩ አይነት ሲቮች አሉ። እሱን የተወሰነ ራፍሊ ለማየት ያክል እንኳ ምንድን ነው ቅድም እዚህ ጋር የተወሰነ ነክተነው ነበር ካስታውሳችሁ 4.75 ሚሊ ሜትር ሲቭ ሳይዝ ነው ማለት ነው፣ ወይም ደግሞ ወንፊት የምንለው ማለት ነው። አሸዋውን በእነዚህ ሲቭ ሳይዞች ነው ማለት ነው። አሸዋው በጣም ቱ ፋይን ነው ወይም ደግሞ ደቃቅ ነው ወይስ ደግሞ ቱ ኮርስ ነው ወይም በጣም ኮርሰር የሆኑ ጠጣር የሆኑ ፓርቲክሎች ይበዙበታል የሚለውን የምናውቅበት ነው ማለት ነው። ስለዚህ ለምሳሌ እዚህ ጋር 150 ማይክሮሜትር ስታንዳርድ የሆኑት ሳይዞች እነዚህ ናቸው። 150 ማይክሮሜትር የመጀመሪያው ነው። ከዛ የሚቀጥለው ደግሞ ማን ነው 300 ማይክሮሜትር አለ። እንደምትመለከቱት ኦቨርቱ ያደርገ ነው የሚወርደው ማለት ነው። ለምሳሌ 4.75 ሲካፈል 2 2.36 አካባቢ ነው የሚመጣው። 2.36 ሲካፈል 2 1.18 አካባቢ ነው የሚመጣው። 1.18 ሲካፈል 2 600 600 ሲካፈል 2 300 ሲካፈል 2 150 ያለ ነው የሚሄደው ማለት ነው። ለምንድን ነው እንደዚህ የሚሆነው? ቅድም እንዳልነው ስሙዝ የሆነ ትራንዚሽን መሆን ስላለበት ማለት ነው። ፓርቲክል ሳይዝ ጋፑን በሲሜንት እና በጠጠር መካከል ያለውን ፓርቲክል ሳይዝ ጋፕ ስሙዝ የሆነ መሆን ስላለበት ቅድም እንዳልነው ማለት ነው። ዌል ግሬድድ የሆነ ሳንድ ማግኘት የሚችለው በዚህ መልኩ ሲሆን ስለሆነ ማለት ነው። ከዛ ውጭ እነዚህ ሳይዞች ማለት እንግዲህ ያው በስዕሉ ላይ እንደምትመለከቱት የሲቭ የኔቶቹ ክፍተት ናቸው ማለት ነው። ለምሳሌ ስለዚህ በዚህ መካከል ያለው ሳይዞች ናሉ ማለት ነው። እነዚህ እዚህ ጋር የምትመለከቷቸው ኔቱ እየጠበበ ይመጣል ማለት ነው፣ ስዕሉ ላይ እንደምትመለከቱት። ስለዚህ በዛ መልኩ ሪቴን እያደረገው እንዲቀጥል ይሆናል ማለት ነው። ስለዚህ ይሄ የወንፊቱ ሳይዞች ናቸው ማለት ነው የሚሆኑት። ስለዚህ ሳይት ላይም ካላችሁ ቼክ ማድረግ የምትችሉት ነገር ነው ማለት ነው። የተወሰነ ፕሮሲጀሩን ለማየት ያክል ኦኬ። ስለዚህ የአሸዋ ግሬዲንግ ወይ ፓርቲክል ሳይዝ ስንል ምንድነው የምንሰራው ፕሮሲጀር ሲቭ አናሊሲስ ይባላል ማለት ነው። ስለዚህ ሲቭ አናሊሲስ ባጭሩ እናየዋለን። ስለዚህ ሲቭ አናሊሲስ እንሰራለን። ሲቭ አናሊሲስ ደግሞ መስራታችን ጥቅሙ ምንድነው? ፋይነስ ሞዴልስን ለማግኘት ነው። ፋይነስ ሞዴልስ ወይ ደግሞ ኤፍኤም ይባላል። ስለዚህ ፋይነስ ሞዴልስ ማለት ምን አይደለም ጀስት አሸዋው በጣም ደቃቅ ነው ወይስ ደግሞ ኮርሰር ነው ጠጣር ነው የሚለውን የምናውቅበት ነገር ነው፣ ሌላ ነገር አይደለም። ስለዚህ ፋይነስ ሞዴልስ ሬንጅ አለው። ፋይነስ ሞዴልስ ለምሳሌ ለአርሲ የሚመከረው ከ2.3 እስከ 3.1 ሬንጅ ውስጥ መሆን አለበት ማለት ነው። ስለዚህ እሱን ካልኩሌሽን ነው ማለት ነው ባጭሩ የምንመለከተው። ስለዚህ ለምሳሌ ከዚህ ውስጥ ፋይን የሚባለው በጣም ፋይን የሆነ አሸዋ አይነት ወይም ደግሞ ስቲል ተቀባይነት አለው፣ ግን ፋይን የሚባለው የትኛው ነው? ከ2.3 እስከ 2.6 በዚህ ሬንጁ ሲሆን ከ2.3 እስከ 2.6 ሬንጁ ሲሆን ፋይን እንለዋለን። ከዛ ውጭ ደግሞ ሚዲየም እንለዋለን። ከ2.6 እስከ 2.9 ሲሆን ሚዲየም እንለዋለን። ከዛ ደግሞ ኮርስ እንለዋለን። ይሄ ደግሞ ከ2.9 እስከ 3.1 ሲሆን ማለት ነው ኮርሰር እንለዋለን። ስቲል ተቀባይነት አላቸው። አብዛኛው ጊዜ ግን ሚዲየም ውስጥ ቢመጣልን ከ2.6 እስከ 2.9 ውስጥ ቢመጣ ሞር ይመከራል ማለት ነው የፋይነስ ሞዴልስ። ስለዚህ እሱን የዚህኛውን አንድ ኤግዛምፕል ወስደን ስለዚህ አንድ ኤግዛምፕል ከወሰድን ለምሳሌ ቶታል ዌት አንድ ከአሸዋው ላይ ሳምፕል እንወስዳለን ማለት ነው። ስለዚህ የምንወስደው ዌት ለምሳሌ ቶታል ዌት እንበለውና እንደዚህ ክብደቱ ማለት ነው 1000 ግራም እንውሰድ ወይም ደግሞ 1 ኪሎ ግራም እንደማለት ነው። ስለዚህ እሱ እንወስዳለን። ከዛ አሁን ምንድነው የምናደርገው? ሲቭ አናሊሲሱ ሲሰራ ምንድነው የሚደረገው? እነዚህ እዚህ ያስቀመጥናቸው የሲቭ ሳይዞች አሉ አይደለ? እነዚህ ሲቭ ወይም ደግሞ ወንፊቶቹን በመጠቀም ነው ማለት ነው አጠቃላይ ሲቭ የሚሰራው። ስለዚህ እሱ የሚሰራበት ፕሮሲጀሩ እንዴት ነው የሚሆነው? የመጀመሪያው ለምሳሌ ከላይ የምናደርገው 4.75 ሚሊ ሜትር የሆነውን ሲቭ ነው። ለምሳሌ የተወሰነ ፒክቸሩን ለማምጣት ያክል ስለዚህ ይሄኛውን 4.75 እንበለው። የመጀመሪያው ሲቭን ከላይ ነው የምናደርገው ማለት ነው። ከዛ የሚቀጥለው 2.36 ደግሞ እናደርጋለን ማለት ነው ከታች። ስለዚህ አናት ባናቱ ነው የምንደራርበው ማለት ነው 2.36። ቀጣዩ 1.18 እያልን ሌሎቹንም እንሰራቸዋለን ማለት ነው በዚህ መልኩ። እንደምትመለከቱት በዚህ መልኩ ሲቮቹን እንደራርባቸዋለን ማለት ነው። ሲቭ አናሊሲሱ በዚህ መልኩ ነው የሚሰራው። የመጨረሻው እዚህ ጋር የምንጨምረው ምንድነው? ፓን እንጨምራለን።
እንደዚህ እናደርግና አንድ ላይ የሚቀመጠው ፓን ነው። ሌሎቹ ወንፊት ናቸው። ፓኑ ግን ምንድነው ፕሌት ነው። በ150 ማይክሮሜትር የሚያልፈውን የሚይዝልን በጣም ደቃቅ የሆነውን የሚይዝልን ፓን ነው ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ያለውን 1000 ግራም የሆነ ይሄ ሳንድ ነው። ከአሸዋው 1000 ግራም ሳምፕል የወሰድ ነው ማለት ነው። ስለዚህ ይሄንን ምንድነው የምናደርገው ቀጥታ እናመጣና እዚህ የመጀመሪያው 4.75 ላይ እናስቀምጠዋለን ማለት ነው። ስለዚህ እናፈሰዋለን ሳንዱን። ስለዚህ እዚህ ላይ ካስቀመጥነው በኋላ ሳንዱን ምንድነው የምናደርገው ማሽን በመጠቀም ሊሆን ይችላል ወይም በእጅም ሊሆን ይችላል ሼክ እናደርገዋለን ማለት ነው። ኦልሞስት ለ10 ደቂቃ አካባቢ ሼክ እናደርገዋለን። ስለዚህ 4.75 ሚሊ ሜትር ሪቴን የሚደረጉት በዛ ማለፍ የማይችሉት ይቀሩና ሌሎቹ ያልፋሉ ማለት ወደ 2.36 ሲቪ ያልፋሉ። አሁንም ሼክ ያደረግነው ስለሆነ በ2.36 ማለፍ የማይችሉት ሪቴን ይደረጉና በ2.36 የሚያልፉት ግን ያልፉና ወደ 1.18 ይሄዳሉ ማለት ነው። ስለዚህ እያለ ወደታች እያለ ይሄዳል ማለት ነው። ሼክ እያደረግነው ስንሄድ በደንብ እየተበጠረ ይሄዳል ማለት ነው። ስለዚህ መጨረሻ ላይ 150 ላይ ይደርሳል። 150 ላይ የሚቀሩት ሪቴን የሚያደርጉት ይቀሩና ወደ ፓኑ ይወርዳሉ ማለት ነው። የሚቀረው ዱቄት በጣም ድቅቅ ያለው ፓርት ፓኑ ላይ ይቀራል ማለት ነው። ኦኬ ስለዚህ አሁን ምንድነው የምናደርገው ሁሉም ሲቮች ላይ ሪቴን የተደረጉት ሳንዶች አሉ አይደል? ሁሉም ላይ 4.75 የማያልፉት ተይዘዋል። 2.36 የማያልፉት ሁሉም ላይ ያናዱ ላይ ተቀምጠዋል ማለት ነው። የተወሰኑ ሳንዶች ተቀምጠዋል በየሲቮ ማለት ነው። ስለዚህ ምንድነው የምናደርገው ሁሉንም ክብደታቸውን ሜዠር እናደርገዋለን ማለት ነው። ሜዠር እናደርገዋለን። ስለዚህ ሜዠር ካደረግነው በኋላ 4.75 ላይ የቀረውን ሪከርድ ያደርግ እንሄዳለን ማለት ነው። ስለዚህ የተወሰነ ለማስቀመጥ ያክል እዚህ ጋር መጀመሪያ ሲቮ እናስቀምጠው። ስለዚህ 4.75 ሚሊ ሜትር እያልን ሁሉም ሲቮች እናስቀምጣቸዋለን ማለት ነው። ሰው እንደምትመለከቱት በዚህ መልኩ ሲቮን አስቀመጥ ነው ማለት ነው። ሲቮን አስቀመጥ ነው። ያው መጨረሻ ላይ ፓኑ ላይ ደግሞ የቀረውንም ሜዠር ማድረግ አለብን ማለት ነው። እሱም ስለሚያስፈልገን ለሌላ ካልኩሌሽን። ቀጥሎ ደግሞ የሚመጣው ምንድነው ሁሉም ሲቮች ላይ የቀሩትን ሳንዶች ምን አድርገናል ሜዠር አድርገናቸዋል ክብደቶቹን አይደል? ስለዚህ ዌይት ሪቴንድ እናደርጋለን ማለት ነው። እዚህኛው ላይ ደግሞ ዌይት ሪቴንድ ስር ስለዚህ እንደ ኤግዛምፕል ሁሉንም ያው የመጣውን መውሰድ ነው ዛሬ የሚጠበቅባችሁ። አሁን እዚህ ጋር የመጡትን እናስቀምጣቸው። ይሄ ያው በግራም ነው። ስለዚህ 50 ስለዚህ በዚህ መልኩ እንደምትመለከቷቸው ሜዠር እናደርጋቸውና እዚህ የመጡትን ክብደቶች ሪቴን የተደረጉትን ሪከርድ ማድረግ ነው ማለት ነው። ሌላ ነገር የለውም። ከዚህ የሚቀጥለው ደግሞ ምንድነው ፐርሰንቴጅ ሪቴንዱ ይሰራል። በፐርሰንት ስለሆነ ይሄ ፋይናንስ ሞዴለሱ የምናገኘው ፐርሰንቱን እንሰራዋለን። ስለዚህ የየትኛው ፐርሰንት ነው የምሰራው ሪቴን የተደረገውን አሸዋ ፐርሰንቴጁን እንሰራዋለን ማለት ነው። ስለዚህ ፐርሰንቴጅ ሪቴንድ ይባላል ማለት ነው እሱ ደግሞ። ስለዚህ እሱን ለመስራት ሲምፕሊ ያለው ፎርሙላ ምንድነው ፐርሰንቴጅ ሪቴንድ ዌይት ሪቴንድ እናደርገውና ሲካፈል ቶታል ዌይት ማለት ሳምፕላችን ማለት ነው። ቶታል ዌይት ማለት እሱ ነው። ሲምፕል ፎርሙላ ነው ያለው ሲባዛ በመቶ ማለት ነው። ያው ፐርሰንቴጅ ለማምጣት ስለሆነ በመቶ እናደርገዋለን። በዚህ ፎርሙላ ነው ማለት ነው ፐርሰንቴጅ ሪቴንዱ የሚገኘው። ስለዚህ ምንድነው የምናደርገው ለምሳሌ እንደ ኤግዛምፕል እንኳን የዚህኛውን የ4.75ቱን ከሰራ ነው 44.75 ሚሊ ሜትር ዌይት ሪቴንዱ ምንድነው የሚሆነው እዚህ ጋር እንመጣለን ማለት ነው። 50 ግራም አይደል? ስለዚህ 50 ግራም ሲካፈል ለቶታል ዌይት ደግሞ 1000 ግራም ነው። 1000 ግራም ነው አይደል? ስለዚህ 1000 ግራም እናደርገውና ግራም በግራም ስለዚህ ይሄ ስንት ይመጣል 0.05 ይመጣል። በመቶ ሲባዛ 5% ይመጣል ማለት ነው። ስለዚህ ፐርሰንቴጅ ሪቴንዱ በፐርሰንት የምናስቀምጠው ለ4.75ቱ 5 ነው ማለት ነው። ስለዚህ በተመሳሳይ ፎርሙላ ለሁሉም በዛ መልኩ ነው የምንሰራው ማለት ነው። ለምሳሌ ለ2.36 100 ሲካፈል ለ1000 ሲባዛ በመቶ ያደርግን 200 ሲካፈል ለ1000 ሲባዛ በመቶ ያደርግን ማስቀመጥ ነው። ሲምፕል ካልኩሌሽን ስለሆነ እናስቀምጠው ሙሉን። እንደምትመለከቱት በዚህ መልኩ ፐርሰንቴጅ ሪቴንዱን አስቀምጥ ነው ማለት ነው። ስለዚህ የመጨረሻው ፋይናንስ ሞዴል ለመስራት የሚያስፈልገው ምንድነው ኩሙሌቲቭ ማወቅ አለብን። አሁን ፐርሰንቴጁን አውቀናል። ስለዚህ ፐርሰንቴጁን ኩሙሌቲቭ ሰሜሽን ማለት ነው እንሰራዋለን። ስለዚህ ኩሙሌቲቭ እዚህ ጋር እንሰራዋለን ማለት ነው። ኩሙሌቲቭ ፐርሰንቴጅ ሰም እናደርጋቸዋለን ማለት ነው እነዚህ ፐርሰንቴጆች። ስለዚህ መጀመሪያው 5% ነው። ከዛ 5 ሲደመር 10 ማለት ነው 15 ያደረግን በቃ ሰሜሽኑን እንደዚህ ማስቀመጥ ነው የሚሆነው ማለት ነው። እንደምትመለከቱት ኩሙሌቲቭን በዚህ መልኩ አስቀምጠናል ማለት ነው። ስለዚህ አሁን መጨረሻ የምናደርገው ነገር ምንድነው አሁን ፋይናንስ ሞዴለሱን መስራት እንችላለን ማለት ነው። ፋይናንስ ሞዴለሱን ለመስራት ያለው ፎርሙላ ምንድነው ሰሜሽን ኦፍ ኩሙሌቲቭ ይሄኛው ማለት ነው። እዚህ ጋር ያው ኩሙሌቲቭ ማለት ሰሜሽን ማለት ስለሆነ እዚህ ጋር እናደርገውና ይሄ ሲካፈል ለ100 ፋይናንስ ሞዴለስ ይሆናል ማለት ነው። ፋይናንስ ሞዴለስ ይሆናል። ስለዚህ
ምንድነው የሚሆነው? ይሄኛው ሲደመር ያው ከፓኑ ውጪ ነው የምናደርገው። ታዲያ የፓኑ ለብቻው ነው የሚታየው። የፓኑን አንጨምረውም ማለት ነው። ዋናው የምንፈልገው ምንድነው? ሲቪውን ዋናው በወንፊት የቀረሩትን ነው ለፋይናንስ ሞዴልስ የምንጠቀመው እንጂ የፓኑን አንጠቀመውም። ያው የፓኑን ማወቅ አለብን። በጣም ደቃቅ የሆነው ማቴሪያል በጣም ሳንድ ውስጥ የሚበዛ ከሆነ ቅድም እንዳለው እዚህ ጋር ክራሽድ ሳንድ ላይ በጣም ደቃቅ ሲሆን ውሃውን ይመጣው የለ እና ኮንክሪቱን ዊክ ያደርገው የለ። ልክ እንደዛ እንዳይሆን እዚህ ጋር ማወቅ ማረጋገጥ መቻል አለብን። ፓኑ ከ10% ማለፍ የለበትም። ፐርሰንቴጅ ዲቴንዱ ማለት ነው። ወይም ደግሞ መጨረሻ በ150 ማይክሮሜትር ያለፈው ሳንድ አማውንቱ ከ10% ማለፍ የለበትም። ከዛ ካለፈ ያው ተመሳሳይ የሆነ ነገር ሊፈጠር ስለሚችል ማለት ነው። እሱ ማወቅ መቻል አለብን። ግን ፋይናንስ ሞዴልሱን ለመስራት ግን ይሄ ፋይናንስ ሞዴልስ ነው እዚህ ጋር እሱን ለመስራት ግን ምንድነው በወንፊቱ ያለፉትን ብቻ ነው ማለት ነው የምንወስዳቸው እስከ 150 ያለውን ነው። ስለዚህ እስከዚህ ያለውን ነው ማለት ነው የምንደምረው። እስከዚህ ያለውን ደምረን ሰሜሽን ኦፍ ኪሙሌቲቭ እናስቀምጣለን ማለት ነው። ስለዚህ ሙሉን ስንደምረው 290 ያመጣል ማለት ነው። ሲካፈል ለ100 2.9 ይመጣ ማለት ነው ፋይናንስ ሞዴልሱ። ስለዚህ ያ ማለት እዚህ ጋር ካስቀመጥነው ሬንጅ አንፃር ሚዲየም የሚለው ውስጥ ነው የሚካተተው ማለት ነው። ከ2.6 እስከ 2.9 ያለ ውስጥ ይካተታል ማለት ነው። ስለዚህ ኦልሞስት ሚዲየም ውስጥ ስለሆነ ለአርሲ ሜምበር በጣም ቤስት የሚባለው ሬንጅ ውስጥ ነው የሚሆነው ማለት ነው። ስለዚህ ሚዲየም ውስጥ መሆኑ ቤኔፊቱ ምንድነው መሰላችሁ? መጀመሪያ ላይ ስናወራ እንደነበረው ካስታወሳችሁ እዚህ ጋር ስትሬንግዝ እና ወርኬቢሊቲ የሚሉ ኮንሴፕቶች አሉ አይደለ? ስለዚህ እዚህ ጋር እንደምታዩት እንግዲህ ሚዲየም ሲሆን ሚዲየም ሬንጅ ሲሆን አንደኛ ኮርስ ከሆነው ኮምፖነንት ወይም ደግሞ ፓርቲክሎች የተወሰነ አለው። ስለዚህ ያ ደግሞ ምንድነው ስትሬንግዝ ይሰጣል ማለት ነው። ኦልሶ ደግሞ ፋይን ከሆነ ፓርቲክሎችም የተወሰነ አለው። ያ ደግሞ ምንድነው ወርኬቢሊቲ ይሰጣል ማለት ነው። ወርኬብል ያደርገዋል ኮንክሪቱን አዘሆል። ኮርሰር ውስጥ ለምሳሌ ቢሆን ግን ምንድነው የሚሆነው መሰላችሁ? ሞር ስትሬንግዝ ይኖረዋል። ስትሬንግዙ በደንብ ጋራንቲድ ይሆናል። አንዳንድ ስትራክቸሮች ላይ አክቹዋሊ ጥቅም ላይ ይውላል። ግን ምንድነው ወርኬቢሊቲው ይቀንሳል። ፋይን የሆኑ ፓርቲክሎች ትንሽ ስለሆኑ እዚኛው ላይ ወርኬቢሊቲውን የሚሰጡት ደግሞ እነሱ ስለሆኑ ወርኬቢሊቲው ወይም ደግሞ ፍሎ ማድረጉ ማለት ነው ፍሎቢሊቲም ይባላል። ሳይት ላይ የተለያዩ ሜምበሮችን ኮንክሪቱን ልንሞላ ስንል ፎርምወርክ ውስጥ የገባ በደንብ ፊል እንዲያደርገው ፍሎ ማድረግ መቻል አለበት ማለት ነው። እሱ ነው ወርኬቢሊቲ የሚባለው እና ለዛ ግን ብዙ ምቹ አይሆንም ማለት ነው ኮርሰሩ ሲሆን። ስለዚህ ከዛ አንጻር ኮርሰሩ ብዙም ሪኮመንድ አይደረግም። ለአንዳንድ ስትራክቸሮች ግን ስቲል በደንብ ጥንቃቄ አድርገን ግን ልንጠቀማቸው እንችላለን ማለት ነው። በደንብ ስትሬንግ ስላለው ማለት ነው። ሚዲየሙ ግን ያው ሁለቱንም ስላካተተ አሪፍ ነው። ወደ ፋይኑ ደግሞ ስንመጣ ምንድነው ፋይኑ ላይ ያለው ችግር ምን መሰላችሁ? ፋይኑ ሞር ወርኬብል ነው። ምንም ጥያቄ የለውም። በጣም ወርኬብል ነው የሚሆነው። በጣም ደቃቅ የሆኑ ፓርቲክሎች ብዙ ስለሆኑ በደንብ ፍሎ ያደርጋል ማለት ነው። ሳይት ላይ በደንብ ይመቸናል። ግን ምንድነው መሰላችሁ ችግሩ? ስትሬንግዝም አይደለም ችግሩ። ስትሬንግዝ ሳይሆን ችግሩ ፋይን ሲሆን ፓርቲክሎቹ ምንድነው በጣም ደቃቅ ስለሚሆኑ ሲሚንቶ ይወስዳሉ ማለት ነው። ሲሚንቶ ይወስዳሉ። እንዴት ነው ሲሚንቶ የሚወስድ ስላችሁ? ኮንሴፕቱ የሚሆነው በጣም ለምሳሌ ፋይን የሆነ ፓርቲክሎች እንበልና ለምሳሌ አንድ ኤግዛምፕል እንደዚህ አይነት እንትን እንውሰድ። ፓርቲክል ሳይዝ ወይም የሳንዱ ፓርቲክል ሳይዝ እንደዚህ አይነት ነው እንበል እንደ ኤግዛምፕል ማለት ነው። ስለዚህ ይሄ ኮርሰር ከሆነ ለምሳሌ ይሄን ለሁለት ብንቆርጠው ምንድነው የሚሆነው? ሞር ፋይን እየሆነ ይመጣል አይደለ? ስለዚህ የተወሰነ ለምሳሌ ያክል ስኬቹን የመጀመሪያው ፓርቲክል ይሆናል ይሄኛው፣ በዚህ በኩል ደግሞ የተከፈለው ሁለተኛው ፓርቲክል ይሆናል ማለት ነው። ስለዚህ አሁን ይሄ የሳንድ ፓርቲክሎች ናቸው እዚህ ጋር እያስቀመጥኩ ያለሁት። ስለዚህ በመጀመሪያው ኬዝ ምንድነው ሲሚንቶ ከቨር ማድረግ የነበረበት ኤሪያ ምንድነው ዙሪያውን ነው እንደምታዩት፣ ውስጡን አያገኘው ነበር አይደለ? በዚህኛው ኬዝ ስንመጣ ግን ምንድነው ፋይን ወደ ሆነው ሳንድ ስንመጣ ግን ምንድነው ሌሎቹን ፓርቶችም ከቨር ያደርግና አሁን ውስጡንም ሌላ አዲስ ኤሪያ መጣበት ማለት ነው። ከቨር ማድረግ ያለበት እዚህ ጋር አልነበረም፣ አሁን መጣ። ስለዚህ ይህንንም የአሸዋ ኤሪያ ከቨር ማድረግ ስላለበት ሞር ሲሚንቶ ይወስዳል የሚባለው ለዛ ነው ማለት ነው። ስለዚህ ሞር ሲሚንቶ ደግሞ ወሰደ ማለት ምንድነው የሚፈጠረው? ያው አንደኛ ስትሬንግዙ ጥሩ ሊሆን ይችላል፣ ግን ሞር ሲሚንቶ ወሰደ ማለት ያው ኤክስፔንሲቭ ይሆናል ነው፣ ሌላ ነገር የለውም። ኤክስፔንሲቭ ይሆናል። አንደኛው እሱ ነው። ሁለተኛው ግን ምንድነው ሞር ቶሎ ኪውር አድርጉኝ ይላል ማለት ነው። ሲሚንቶ ውሃ ጠጡኝ ስለሚል እሱን ደግሞ መካተል መቻል አለብን። ኦሬንጅ ደግሞ ክራኮች ሊፈጠሩ ይችላሉ ማለት ነው። ቶሎ ኮንክሪቱን ኪውር ማናደርገው ከሆነ ወይም ደግሞ ውሃ ማናጠጣው ከሆነ ማለት ነው። ስለዚህ ከዛ አንጻር ፋይን ሲሆን ሲሚንቶ ስለሚወስድ ከኮስት አንጻር ይሄኛው ብዙ አይመከርም። ስለዚህ ስዊት ስፓት የሚባለው ይሄኛው ነው ማለት ነው። ሚዲየም ውስጥ ወርኬቢሊቲውንም ስትሬንግዙንም ያካተተ ስለሆነ ሲሚንቶም ሞዴሬት የሆነ ሲሚንቶ ነው የሚወስደው ማለት ነው። ኤክሰሲቭ የሆነ ሲሚንቶ ሆኖ ብር አይበላብንም ማለት ነው። ስለዚህ እዚህ ውስጥ ይሄ ፋይናንስ ሞዴልስ ሬንጁ እዚህ ውስጥ ቢወድቅልን በጣም አሪፍ ነው ማለት ነው የሚሆነው። ኦኬ ስለዚህ በዚህ ፕሮሲጀር ይሄንን ፋይናንስ ሞዴልስ ማወቅ እንችላለን ማለት ነውና እዚህ ጋር እንደምትመለከቱት በእነዚህ ፐርሰንቴጆች ፋይናንስ ሞዴልሱ ላይ እነዚህን ሰም አድርገን ከፓኑ ውጭ ያለውን ሰም አድርገን እዚህ ጋር እናስቀምጥና በመቶ ውስጥ እናካፍለው የሚመጣው ቫልዩ ፋይናንስ ሞዴልስ ይሆናል ማለት ነው። እዚህ ጋር ያው የፓኑን እችኛዋ ከ5% ማን ነው ከ10% ማለፍ የለበትም ብለናል ቅድም። ፓን ላይ ያለው ፐርሰንት
ሌዛን 10% ማድረግ እንችላለን። በዚህ ሊሚት ካደረግነው ኮንክሪቱን ዊክ አያደርገው ማለት ነው። በጣም ደቃቅ የሆነ ማቴሪያል ወይም ፓርቲክል በዝቶ ዊክ አያደርገው ማለት ነው። ኦኬ ሶ የተወሰኑ ፖይንቶች ይቀሩናል ዘን ቪዲዮን ጨርሳለን ማለት ነው። ስለዚህ ከዚህ የሚቀጥለው ፖይንት ምንድነው? ሞይስቸር ኮንቴንት። ስለዚህ አሸዋ ውስጥ ያለው ሞይስቸር ኮንቴንትም መታየት አለበት ማለት ነው። ላይክ ለምሳሌ ሞይስቸር ኮንቴንቱ ወይም ደግሞ ቱ ድራይ ሲሆን የመጀመሪያው ኬዝ ቱ ድራይ ሲሆን ነው ሳንዱ። አሸዋ በጣም ድራይ ሲሆን ምንድነው የሚፈጠረው? ያው ኮንክሪት ውስጥ እናስገባው ሚክስ እናደርገው ከሲሚንቶ ውሃውን ይወስድበታል ማለት ነው። ደረቅ ስለሆነ ከሲሚንቶ ውሃውን ይወስድበታል። ያ ደግሞ ኮንክሪቱን ዊክ ያደርገዋል ማለት ነው። ስለዚህ ድራይ መሆን የለበትም። ከዛ ውጭ ደግሞ ቱ ዌት የሚሆን ከሆነ በጣም እርጥብ የሆነም ደግሞ አሸዋ ሊያጋጥመን ይችላል ማለት ነው። በጣም ወይም ለዝናብ ኤክስፖዝድ ሆኖ በተለያየ ምክንያት ብቻ ውሃ ሊበዛበት ይችላል። እንደዛ ደግሞ ሲሆን ሚክስ እናደርገው አጠቃላይ ኮንክሪት ውስጥ ያለውን የውሃ አማውንት ሊጨምረው ይችላል ማለት ነው። ያ ደግሞ አሁንም በተመሳሳይ ኮንክሪቱን ዊክ ያደርገዋል ማለት ነው ውሃ ሲበዛበት። ያው ምንድነው ውሃ እንደምታውቁት ኖርማሊ ኮንክሪቱ ሚክስ ዲዛይን ላይ ውሃው ራሱ ካልኩሌት ይደረግልታል አይደል አማውንቱ። ስለዚህ ያ ካልኩሌት ይደረግል ዲዛይን ውሃ መጨመር ሲገባው ሌላ ኤክስትራ ደግሞ ተጨማሪ የሆነ ውሃ ሳንዱ ይዞ ከመጣ ውሃው ይበዛል ነው። ስለዚህ ይሄ ፊክስ የሚደረገው ያው ፕራክቲካሊ የሆነው ሳይት ላይ እንዴት ነው ፊክስ የሚደረገው መሰላችሁ? ኖርማሊ በቃ ውሃውን ሚክሱን እያየን ከሚክስ ዲዛይኑ የተወሰነ ውሃ እንቀንሳለን ማለት ነው። ኦልሬዲ አሸዋ ውስጥ ውሃ በጣም ከበዛ ከሚክስ ዲዛይን ላይ የመጣው የተወሰነ እንቀንሳለን። በአይን የታየም ፊክስ የሚደረግበት ኬዝ አለ ማለት ነው። ሶ እዚህ ጋር ቱ ድራይ ላይ ከተመለስ ምንድነው ሌላ ያለው ነገር አሸዋ በጣም ድራይ ሲሆን ለምሳሌ ውሃ የነካው አሸዋ ሲሆን ቮሊዩሙ ትልቅ ይመስላል ውሃ ሲነካው ማለት ነው። ራሱ አሸዋ ግን ድራይ ካደረግነው ደግሞ የተወሰነ ቮሊዩሙ ቀነስ ይላል ማለት ነው። ውሃ ስለሌለው ይሄኛው ውሃ ሲኖረው ይነፋል፣ ይሄኛው ደግሞ ዝቅ ይላል ማለት ነው። ተመሳሳይ አሸዋ ነው ግን አማውንቱ ማለት ነው። ስለዚህ ለምሳሌ ቦክስ ውስጥ አይደለም የምንጨምረው ስናቦካ እዚህ ቦክስ ውስጥ እያደረግን ነው እየሞላ ነው ዘን ወደ ሚክሰር የምንጨምረዋል። ስለዚህ ይሄኛው ቶሎ ይሞላዋል ይህንን ቦክስ ማለት ነው ውሃ ያለው። ይሄ ደረቁ ግን ምንድነው ትንሽ ነው የሚሆነው ማለት ነው። ብዙ መጨመር መቻል አለብን ማለት ነው ይህንን ለመሙላት። ስለዚህ በዚህ ሰዓት ምንድነው ብዙ አሸዋ ልንጠቀም ነው ማለት ነው ለዛ ኮንክሪት። ያ ደግሞ ምንድነው አሸዋው ሲበዛ ሬሾን እንትን ስለሚለው ከሲሚንቶም ስለሚወስድበት ዊክ ይሆናል ማለት ነው ኮንክሪቱ። ስለዚህ ምንድነው የምናደርገው እንደዚህ ነገር ሲፈጠር ብዙ ጊዜ የምናስተካክለው ሲሚንቶ በመጨመር ነው ማለት ነው። ውሃ ይወስዳል አዘሴም ታይም ደግሞ ብዙ አሸዋ እየሆነም ስለሆነ ምን ይሆናል ማለት ነው ኮንክሪቱን ዊክ ያደርጓል በዚህ በኩልም ማለት ነው። ስለዚህ ውሃ ብቻ ብንጨምር አሁንም ከዊክ ከመሆን አናድነው ማለት ነው ብዙ አሸዋ እየገባ ስለሆነ ማለት ነው። ስለዚህ ያው በሲሚንቶ ነው የሚስተካከለው ደግሞ እንደዚህ ነገር ሲሆን፣ በውሃ የሚስተካከለው ሞሮፍ ዌት ሲሆን ነው ማለት ነው። ዌት ሲሆን ውሃውን በመቀነስ እናስተካክለዋለን ማለት ነው። ስለዚህ በዛ መልኩ ነው ባላንሱን የምናመጣው። ስለዚህ ድራይ ሲሆን ሲሚንቶ እንጨምራለን፣ ውሃም የተወሰነ እየጨመርን የግድ ውሃም ስለሚያስፈልገን ማለት ነው ሲሚንቶም ይጨምራል። ለዚህም ታይም ደግሞ ሳንዱም ብዙ ስለሆነ ይሄ የግድ መዋሃድ ስላለባቸው ውሃ እየጨመርን ከዲዛይን ሚክሱ ትንሽ ከፍ ያለ ውሃም ያስጨምረናል ማለት ነው። በዛ መልኩ ነው ማለት ነው ባላንሱን የምናመጣው። የሚፈለገው አይነት የሳንድ አይነት ደግሞ ምን አይነት ነው ካላችሁ ኤስኤስዲ ላይ ያለ ሳንድ ነው የሚፈልገው ማለት ነው። ድራይ ያልሆነ ዌት ያልሆነ ሳቹሬትድ ሰርፌስ ድራይ ይባላል። ይኸኛው ሳቹሬትድ ሰርፌስ ድራይ የሚባል ማለት ነው። ሰርፌሱ ብቻ ድራይ ሆኖ ውስጡ ላይ ግን ውሃ ያለው ሲሆን እሱ በጣም ቤስት የሚባለው ነው ማለት ነው። ቤስት የሚባለው ነው። ሶ ከዚህ ቀጥሎ የተወሰኑ ፖይንቶች ነው የሚቀሩት። ኢ ላይ ሳልት እናያለን ማለት ነው። ሳልት ኮንቴንትም ውስጥ ላይ የሚኖር ከሆነ እሱንም ቼክ የምናደርገባቸው ጀስት ሳይት ቼኮች አሉ። ለምሳሌ የመጀመሪያው ምንድነው ቪዚብል የሆነ ክሪስታል አለመኖሩን ቼክ እናደርጋለን። ኖ ቪዚብል ሳልት ክሪስታል የሆነ ጀስት ሳንዱን ስናየው ሳልቱ ቪዚብል ሊሆን ይችላል ማለት ነው። ስለዚህ እሱን አለመኖሩን ቼክ ማድረግ ይኖርብናል ማለት ነው። ከዛ ውጪ አንዳንድ ጊዜም ቴስት በማድረግ የሚታወቅበት ጊዜ አለ ማለት ነው። እና ጀስት ብዙ ጊዜ ያው ሪቨርስ ሳንድ በሳልት ብዙ ጊዜ አይጠቃም፣ ግን ስቲል ግን ቼክ መደረግ መቻል አለበት ማለት ነው። ምክንያቱም ቅድም እንዳልነው ሳልት ከሬንፎርስመንት ጋር ሪያክት ስለሚያደርግ ማለት ነው። ሳልት ዊል ሪያክት ዊዝ ሪባር ከሪባሩ ጋር ሪያክት ስለሚያደርግ ሪባሩ ነው ያኔ ኢሮድ ያደርገዋል ማለት ነው። ስለዚህ ስትሪንግ ስለሚያሰጠው ሳልት አለመኖሩን ቼክ ማድረግ ይኖርብናል ማለት ነው። የመጨረሻው ከለር ቼክ አለ። ከለር ቼክ ያው አሸዋውን ጀስት እንዲሁ በማየት እንኳን በቪዥዋል ኢንስፔክሽን ማየት እንችላለን። አሸዋው ብዙ ጊዜ መሆን ያለበት ምንድነው እንደምትመለከቱት ላይት ብራውን ነው መሆን ያለበት ወይም ደግሞ የሎዊሽ። እንደዚህ ሲሆን በቃ አሸዋው ጥሩ ነው የሚሆነው። ቀጣዩ ዳርክ ከሆነ ማለት ነው። ዳርክ ሆኖ የምናየው ከሆነ ሞር ኦርጋኒክ ማተሮች ወይም ደግሞ ሲልት ኮንቴንቱን ብዙ ሊሆን ስለሚችል እሱን ቼክ ማድረግ ይኖርብናል ማለት ነው። የመጨረሻው ጂ ላይ የምናስቀምጠው ስቶሬጅ ይሆናል ማለት ነው። ስቶሬጅ ሳይት ላይ ያለው ስቶሬጅም ጥሩ መሆን መቻል አለበት ማለት ነው። ብዙ ጊዜ ደረቅ የሆነ ቦታ ላይ ብናስቀምጠው ጥሩ ነው። ከሶይል ጋር በማይነካካበት መንገድ ብናስቀምጠው አሪፍ ነው ማለት ነው። ስለዚህ ከዚህ አንጻርም አሸዋውን ኳሊቲውን እናስጠብቃለን ማለት ነው። ኦኬ እንግዲህ ሳንድ ላይ የነበረን ቆይታ ይህንን ይመስል ነበር ማለት ነው። ስለዚህ እንግዲህ
በዚህ ቪዲዮ ያወራናቸውን ነገሮች በደንብ እዚህ ያሉትን ነገሮች በደንብ አድርገን እንሰራቸው ከሆነ አንድ ሳንድ ላይ አንድ አሸዋ ላይ ቼክ የምታደርጉ ከሆነ በጣም ብዙ የሚባል ኮስት ነው ማለት ነው የምታድኑት። ስለዚህ እንግዲህ የጀመርነውን ሲሪየስ ክላሶች እንግዲህ ትምህርት መጀመሪያ ላይ ሲሜንት አይተን ነበረ። ሲሜንት ማየት ከፈለጋችሁ የዚህ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ ማየት ትችላላችሁ። አሁን በዚህኛው ክላስ እንግዲህ ሳንድን አይተናል ማለት ነው። በቀጣይ ክላስ ደግሞ ኮርስ አግሪጌት ላይ እንመጣለን፣ ወይም ደግሞ ጠጠር ላይ ማለት ነው። ጠጠር ላይ መጣን በጣም ሰፊ ነገሮች አሉ። ጠጠር ላይም የኮንክሪቱን ኳሊቲ የሚያስጠብቁት ነገሮች እነዚህ ኮምፖነንቶች ላይ ስንጠነቀቅ ስለሆነ ሁሉም ላይ በደንብ አድርገን የሚያስፈልጉትን ነገሮች ማድረግ የምንችላቸውን ነገሮች ማድረግ ይኖርብናል እና ኮርስ አግሪጌት ደግሞ በቀጣይ እናያለን ማለት ነው። ዘን እነዚህ ነገሮች ስናጣራ ጥሩ የሆነ የኮንክሪት ስትሬንግስ ይኖረናል ማለት ነው። ስለዚህ በቀጣይ በጠጠር እንገናኛለን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል የምትሏቸው ጓደኞቻችሁ ሼር ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩት። ዳንኤል ነበርኩ። ሰላም ቆዩ።